Oh! really touches the very heart part of who we are. ከዛም ባለፈው ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ሁኔታ ውስጥ ነው የሚያደርገውና ብዙዎቻችሁ የምትጠይቁት ጥያቄ አለ። ይሄ ምንድነው? የተመሳሳይ አፍቃሪ መሆንና በእግዚአብሔር ማመን ይቻላል ወይ ብላችሁ በጣም ጠይቁኛላችሁ። እሱን የሚመልስ ስላይዶች ከዚህ በኋላ አስቀባላችኋለሁ። ያው ባንዲራውን ስላለ ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከታይ ጤነኛ ነገር አንተ ጭንቅላት ካለዚህ ነገሩ ላይ አያስብም እንዴ? እንደገና ይሄ ልጅ ሰላም ክርስቲያኖች ብሎ ነው የሚጀምረው። እንዳልኩሽ ቤተክርስቲያንም ላይ ቦታ የለም። ቀጥታ መተው ፊልም አክተሮች ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር አረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ደም ሲጠጣ የነበረ ሰላም ጤና ይስጥልን ትዝታ ሚዲያ ቤተሰቦች እንደምን ሰነበታችሁ እንደምን ቆያችሁ እንደምን ዋላችሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ በአንዳንድ ጉዳዮች ላይ ተመልሼ መጥቻለሁ የመጀመሪያው ልናየው የፈለኩት ጉዳይ እንደምታውቁት ትናንትና በአውስትራሊያ ሲድኒ የነበረውን የሽብር ጥቃት አይታችኋል በጣም የሚያሳዝን ታሪክ ነው ትራጀዲ ነው የገጠመው እሱን እናያለን እሱን የማይበት ዋነኛ ምክንያት ከራሴ ከኢትዮጵያ ሀገር ጋር የሚያነጻጽረውን ጉዳይ ወይም የተወሰነ ማያይዝበት ጉዳይ ስላለኝ ነው እሱን ለማንሳት የፈለኩት ግን አጠቃላይ ግን እንደ ሰባዊ ምንም የማያውቁ ንጹሃን ነው እንግዲህ ትናንትና የተጨፈጨፉት በተለይ አይሁድ ባህል የሚያከብሩ አይሁዳውያን ናቸው አብዛኞቹ የሞቱት እሱ ለተንተርሶ የተደረገ አንድ the hero የተባለ ጀግና ደግሞ እሱን ተንተርሼ ከአገራችን ጋር ማያይዘው ጉዳይ ስላለኝ ነው እሱን እናያለን ሁለተኛ ደግሞ እንደምታውቁት ስቲል በኢትዮጵያ በወለጋ አርሲ ግድያው እየቆመ አይደለም ከዚህ ከግድያው ደግሞ ከፍ ብሎ አሁን ካህናትን ሁሉ እስከ መግደል ተደርሷል ከትናንትና በስቲያ የአገረ ስብከቱ ዋና አስተዳዳሪ የነበሩት ካህን እንደተገደሉ ሰምተናል ስቲል ግድያው አልቆመም በየለቱ ግድያ ነው ያለው ሁላችንም እኛም በሶሻል ሚዲያ ላይ ሆይሆዋልን እሱንም ምንም መብት የሚያገኝ አይደለም የንጹሃን ሞት በሶስተኛ ደረጃ የምናየው እና ዋነኛ ደግሞ ልንናገር የፈለኩበት ዋነኛ ምክንያት ደግሞ የዚህ የተመሳሳይ ጾታ ጉዳይ ነው በዚህ በጋዜጠኛ ሶፎንያስ ተንተርሶ አሁን ደግሞ በተለይ ደግሞ በሚያሳዝንና በሚያሳፍር ሁኔታ ደግሞ በአደባባይ ላይ የተገለጡ እንደ ህጋዊ መተው ለኢትዮጵያውያን መግለጫ ሲስከሚሰጡ ድረስ እየሰማን ነው እሱ ላይ በሰፊው እናያለን ሌላው ደግሞ የመጨረሻውን የምናየው በዚህ ተመሳሳይ ቢሆንም ከዚህ ከጋዜጠኛ ተክለሃይማኖት አበበ የእግረኛ ሚዲያ ላይ የሰጠውን አስተያየት በዚህ በሶፎንያስ ጉዳይ ላይ የሰጠውን አስተያየት ተንተርሼን እሱ ላይ ሪአክት አደርጋለሁ በእነዚህ ጉዳዮች ላይ የተወሰኑት ነገር ለማየት እንሞክራለን እንግዲህ እናንተም እንደተለመደው ላይክ በማድረግ እንድትጀምሩ ፈልጋለሁ ከዛ ውጭ ደግሞ ሰብስክራይብ ያላደረጋችሁ ቤተሰብ ሰብስክራይብ አድርጉ ለቤተሰቦቻችሁ ሼር እንድታደርጉ ጋብዛችኋለሁ ወደ መጀመሪያው ቪዲዮ ይሄዳለሁ እንግዲህ ትንሽ እዚህ ላይ የቪዲዮ ማሳያችሁ ቪዲዮ ላይ ህፃናት ባዩት የተመረጠ ነው ትንሽ ተኩስም የተለያዩ ጉዳዮች ስላሉበት ህፃናት ባዩ ተመረጠ ነው ላችኋለሁ እስቲ ወደ መጀመሪያው ቪዲዮ እንሂድ ቀደም እንዳልኳችሁ እንግዲህ የመጀመሪያው ቪዲዮ ለማሳየት የፈለኩት ምንድነው ትናንትና በጣም በሚያሳዝን ሁኔታ አውስትራሊያ ሲድኒ ውስጥ የሽብር ጥቃት ደርሶ ነበር በዚህም 17 ደርሰዋል 17 ንጹሃን ሰዎች ተገለዋል ከ44 በላይ ደግሞ እንደቆሰሉ ነው በዓለም አቀፍ ሚዲያ እየተዘገበ ያለው እንግዲህ ድርጊቱን ሁላችሁም እንደምታውቁት አባትና ልጅ የፓኪስታን ዜጋ የሆኑ አባትና ልጅ ናቸው ለዚህ ሽብር ጥቃት ሌላ ምንም ነገር የለውም እንግዲህ ከእምነት ጋር የሚያያዝ ነው ጥላቻን ተንተርሶ ያለ ጉዳይ ስለሆነ ማለት ነውና
በዓሉ የአይሁድ የራሳቸው ባህል አለ። በዛ ባህልን ተንተርሶ ነው ባህር ዳርቻ ላይ እያከበሩ ባሉበት ውስጥ እንግዲህ ምንም በማያውቁት ሁኔታ ተኩስ ተከፍሎ ይሄ ሁሉ ንጹሃን ሰዎች እንዲመቱ የሆነው ስቲልም እንግዲህ ዓለም አቀፍ ሚዲያ ነው፣ የዓለም አቀፍ ሰዎችም እየዘገቡት ነው። ዓለም ሁሉ ስለሱ ነው አስተያየቱን እየሰጠ ያለውና እኛም እንግዲህ የሰው ልጅ እንደ ሰብአዊነት የሰው ልጅ መሞት በጣም የሚያሳዝን ትራጀዲ ነው እየሆነ ያለውና እኔ እዚሁ ላይ ከራሴ ከኢትዮጵያውያን ጋር ላነጻጽር የፈለኩት በዚህ ትራጀዲ ውስጥ አሁን እዚህ ስክሪን ላይ እንደምታዩት ከገዳዮቹ ወይም ይሄንን የሽብር ጥቃት ከሚያደርጉት ውስጥ አባትና ልጅ ውስጥ አባትየው እየተኮሰ ወደ ህዝቡ እየተኮሰ ሲሄድ አንድ ደግሞ እንደሱ ከሱ ጋር እኩል ተመሳሳይ እምነት ያለው የእስልምና እምነት ተከታይ የሆነ አህመድ አልአህመድ የሚባል ደግሞ በዛ በቢቹ ወይም በባህር ዳርቻው ላይ ጀስት እንደዚህ ዕቃ የሚሸጥ ሙዝ ምናምን የተለያዩ ነገሮችን ለዛ ቢች ዳርቻ ላይ ላሉ ሰዎች የሚሸጥ ግለሰብ ነው። እንግዲህ ዜና ላይ እንደሰማ ነው። እሱ ደግሞ የዚህን ግድያ የዚህ እየተኮሰ የሚገለውን ሰው ያለምንም ልምድ እንደው ሰብአዊነት ተሰምቶት ምንም ሙስሊም ቢሆን እንኳን አስቡት ሙስሊም ናቸው ብሎ እንኳን አይደለም ሰው ያለምንም ንጹሃን ሰዎች ሲገደሉ ሰብአዊነት ተሰምቶት የራሱን ህይወት አሳልፎ ሰጥቶ ምን እንዳደረገ እንመልከት እስቲ። በጣም የሚያሳዝን ሚዲያዎች እየዘገቡት ነው ያሉት። እስቲኛ ቪዲዮን አይተን እንመልከት ፕሊዝ። ህፃናት እንዳዩት ጋብዛችኋለሁ ፕሊዝ። Oh mon gros! Ouais mais il y a son pote, il va se faire tirer dessus. Il est trop con le mec à l'arme. እንግዲህ እንዳያችሁት ነው ይሄ ነጭ የለበሰው አሁን ይሄኛው ነው አንደኛው ገዳይ አባት የሚባለው እንግዲህ ይሄ ነው። መሳሪያውን እንዴት እንደተቀበለው አይታችኋል። እኔ በጣም ምን አይነት ጀግንነት ነው ብዬ ነው አሰው። በተለይ ደግሞ እኔ ከራሴ ከኢትዮጵያ ውስጥ ከሚሆነው ነገር አንፃር ሳይ እንግዲህ ገዳዮቹ ከእምነት አንፃር ነው እንግዲህ ፓኪስታናዊ ናቸው ሙስሊሞች እንደሆኑና ሰምተናል። ይሄም ደግሞ አህመድ አልአህመድ የሚባለው ደግሞ እሱ ሙስሊም ነው፣ ግን ህይወቱን አሳልፎ የሚሰጥም ደግሞ ሙስሊሞች አሉ። ስለዚህ ሁሉም ሙስሊም የዚህን ያህል ጽንፈኛ ናቸው ብለን እንኳን እንዳና የሚያደርገን ነገር ነው። እኛ በአገራችን ኢትዮጵያ ውስጥ ስናድግ የነበሩት ሙስሊሞች ምን ያህል ቅን የነበሩ ከክርስቲያኑ ጋር ከማህበረሰቡ ጋር አንድ ልቦ ነው በአንድ ማዕድ ላይ ከፍሎ የሚበላ የነበረ ሙስሊም ነው የነበረው። ዛሬ እነዚህ ኢትዮጵያ ውስጥ ወሃቢያ ገብቶ የሚያርዱ ሳይመጡ በፊት ማለት ነው። ዛሬ ከምንም በላይ ሃይማኖቱን እናቃለን ብለው እንግዲህ የንጹሃኖችን ግድያ እንደ ዶሮ አንገት እየቀነጠሱ የምናየው አሁን በወለጋ ላይ እነሱ ናቸውና የዚህ ትናንት ለተፈጸመው አውስትራሊያ ሲድኒ ላይ በጣም ዜናዎች እየዘገቡት ያለው እንግዲህ ይሄ ግለሰብ ሁለት ቦታ ላይ ተመቶ አህመድ አልአህመድ የሚባለው ሁለት ቦታ ላይ ተመቶ ሆስፒታል ነው ያለው። በጥሩ ሁኔታ ላይ እንዳለ ነው የሰማነው። ግን እኔ አሁን ለእናንተ ለተመልካቾቼ ለማቅረብ የፈለኩት ዋና ርዝኔ እንደዚህም አይነት ሙስሊም አለ። እኔ ይሄንን ሙስሊም የዚህን ጀግንነት ሙስሊም ሳይ ኢትዮጵያ ውስጥ እኔ ህፃን ወጣት ታዳጊ ያለው የነበሩ ጓደኞች አብሮኝ ያደጉ ሙስሊሞችን በዛ አይን ነው ማየው። ያ ነበር የኢትዮጵያ ሙስሊም የነበረ ልክ እንደዚህ አይነት ጀግና ለሰዎች ለሚያዘን ለምን ብሎ ሰብአዊነት የሚሰማው። ዛሬ ግን ኢትዮጵያ ውስጥ ያለው ወሃቢያ ግን ክርስቲያንን በማረድ የሚደሰት ወሃቢያና ሙስሊም ነው ያለው እንግዲህ እና በጣም የሚያሳዝን ነው። እኔ ለዚህ ጀግና ሙስሊም በጣም ትልቅ ክብር አለኝ። እንግዲህ ዓለም አቀፍ ሚዲያዎችም እየዘገቡት ነው ያሉት። እንግዲህ ለሞቱትን ነፍስን ይማርልን ነው የምንለው። በጣም የሽብር ጥቃት በዓለም ላይ እንግዲህ እየተባባሰ ነው የመጣው። በአገራችን በኢትዮጵያ ደግሞ ዴይ ቱ ዴይ የሆነ ድርጊት ነው እና የሚቆጥርልን የለም። እንግዲህ እዚህ 15 ሰው ነው የሞተው። ኢትዮጵያ ውስጥ ግን በየጊዜው ንጹሃን ሰዎች እየሞቱ ነው ያሉት። በተለይ ደግሞ እንደነገርኳችሁ ቅድም በዚህ በወለጋ አርሲ ላይ ከዚህ በፊት ንጹሃን
እናት አባት ህፃናት ወጣቶች ነበር እየሞቱ ያሉት በጣም በሚያሳዝን አሁን ከፍ አድርገውት ወዴት ሄዷል ትናንትና እንደሰማችሁት በእዛው አርሲ ወለጋ አካባቢ ላይ ያለው የሀገረ ስብከት ዋና ስራ አስኪያጅ ኦሮሞ እኮ ናቸው ደግሞ የሚያሳዝነው ኦሮምኛ ተናጋሪ ኦሮሞ ናቸው ግን ኦሮሞ በመሆናቸው እንኳን አልተረፉም ከኦርቶዶክስ በመሆናቸው ነው የተገደሉት ሁሌም የምንጮህ ይሄ ነው ስለዚህ ተገለዋል በጣም በሚያሳዝን ሁኔታ ይሄ ነው ያለው ኢትዮጵያ ውስጥ እኔ ምን ማድረግ እንዳለብን ምናቀው ነገር የለም መንግስትም ምን አይነት አክሽን እየወሰደ ነው I don't know እኔ ከመንግስት ኦርቶዶክሱን ወይም ኦርቶዶክስ ክርስቲያኑ ይጠብቃል ወይም ህብረተሰቡን ይጠብቃል ብዬ በግሌ አላምንም አጀንዳ መሆን ስለሚጠበቅበት የኛም እየመጣን በቲክቶክም በሚዲያ መናገር ስላለብን የሰው ነፍስ ግን እንደዚህ በቀላሉ እየጣፋ ነው እና እኔ በተለይ ሶሻል ሚዲያ ላይ የምንሰራ ሰዎች ድምጻችን ሊጮ ግድ ነው አሁን ጥሩ ጅማሬ ነው ያለው በአሜሪካ ላይ ያሉ በዚህ በኦርቶዶክስ አገልጋይ ላይ ያሉ ሰዎች ትልቅ ስራ እየሰሩ ነው እኛም ከፍ ብለን ከዚህ ማገዝ በሚገባን ጉዳይ ላይ ማገዝ አለብን ምክንያቱም ይሄ ነገር የሚቆም አይደለም እነሱም ተደራጅተው ነው የገቡት የመንግስት ድጋፍ አላቸው በተለይ ከዛ አካባቢ ላይ ኦርቶዶክስና ክርስቲያን ሆነ ከነሱ እምነት ውጪ የሆነውን ኢቭን ሙስሊም ሆኖ ራሱ የኢትዮጵያ ሙስሊም ከዋህብያ እምነት ውጪ የሆነውን ሁሉም ይለቁ ሰዎች አይደሉ ግን ሁሉም ዝም ብሏል ሁሉም እነሱ አድፍጠው ነው ዛሬ አንድ ይገላሉ ነገ አንድ ይገላሉ ከነጎታ ኦፖርቹኒቲ ሲኖራቸው ደግሞ ቀዝቀዝ ሲል ደግሞ እንደባለፈው ደግሞ 40 50 ሰው መግደላቸው አይቀርም ስለዚህ በጣም የሚያሳዝን ታሪክ ላይ የገጠመን ነው ምላችሁ እስቲ ወደ ሚቀጥለው ቪዲዮ እንሂድ እንግዲህ የሁለተኛ ልናገርባችሁ የመጣውበት ዋነኛው ትልቁ የዛሬ ርዕስ ይሄ ነው እንደምታስታውሱት ከዚህ ከሁለት ሳምንት በፊት የጋዜጠኛ ሶፎንያስ ያደረገውን ድርጊት ሁላችንም እናውቃለን በኢትዮጵያ ውስጥ ምን እየተሰራ የሆነ አንድ ምሳሌ በአደባባይ በአደባባይ የወጣ ሚስጥር ቢሆንም በኢትዮጵያ ውስጥ ግን ይሄ ነገር እንደተስፋፋ እንደዘመተ በማንጠብቀው እኛ ከምንገምተው በላይ ኢትዮጵያ ውስጥ በዚህ በተመሳሳይ ጾታ በግብረ ሰዶም ሁኔታ ውስጥ ኢትዮጵያ ውስጥ ተስፋፍቷል ተብሎ ስንጮ ነበር ላለፉት 5-6 ዓመት በተለይ ደግሞ ትላልቅ ምን ጠብቃቸው ሰዎች ሚዲያ ላይ ያሉ ሰዎች በዚህ ጉዳይ ላይ ሲጮሁዝ ነበርና መንግስትን ጆሮ ዳባ ልበስ ነው የነበረው አሁንም እንደዛ ነው እና አሁን ይሄንን እንግዲህ አስቡት ባጭሩ ልናገር የፈለኩት ይሄ ግለሰብ እንግዲህ ውጪ ነው ያለው በርግጠኝነት ኢትዮጵያ ውስጥ አይደለም መልኩን እንደምታዩት ነው እያወራ ያለው አሁን ቪዲዮን አሰማቻለሁ እያወራ ያለው እንግዲህ የሶፎንያስ ጋዜጠኛ ሶፎንያስን ሁኔታ ተንተርሶ ነው ኢትዮጵያ ውስጥ በእኛ የኛ አይነት ተመሳሳይ ጾታ ያለን ሰዎች አደጋ እየደረሰብን ነው ብሎ በአደባባይ ነው እየተናገረ ያለው ስሙት እስቲ እዛ ላይ ከሰማነው በኋላ ሪአክት ባደርግ ይሻለኛል በፊት ስለ እኛ እርስ በርሳችን የራሳችን ሆፖች ነን የራሳችን we're not hopeless የሚለውን መልእክት አቅርቤ ነበረና I also want to give also different kind of tips also like አሁን ነገሮች ሁሉ ተጋግለው ባሉበት ሁኔታ ማለት ነው ሁላችንም including myself በጣም it's really touched the very heart part of who we are ከዛም ባለፈ ሁኔታ ደግሞ ማለት ነው ስፔሻሊ ደግሞ ኢትዮጵያ ላሉት ልጆች ደግሞ በጣም ከባድ ሁኔታ ውስጥ ነው የሚያደርገውና እኔ በትክክል ከሰማችሁት ኢትዮጵያ ውስጥ ባሉት ሁኔታ በጣም ነው ህርት የሚያደርገው ሲባል ምን ያህል ኮሚኒኬሽን እንዳላቸው ኢትዮጵያ ውስጥ የዘመተ እንደወረርሽኝ የዘመተ ነገር እንዳለ ከዚህ ሰው ያነጋገር መረዳት እንችላለን ምን ያህል ኮሚኒኬሽን እንዳላቸው ይሄ መንግስት ጠፍቶት አይደለም ኢትዮጵያውያን እኛ ምንጨቃጨቅበት ምንነታረክበት የሚያሳዝን ነው እየሆነን እያደረግን ያለ ነው ግን ምን ያህል ኢትዮጵያ እንግዲህ ኢትዮጵያ ውስጥ ስላለው ነገር ስለዚህ በህገ መንግስትም በሃይማኖትም የማይፈቀድ ክልክል የሆነ አስጸያፊ የሆነ ከሰውነት ተራ የሚያወጣን ድርጊትን
ኦፊሻል ሚዲያ ላይ ወጥቶ ሲናገር እንደ ቀላል እንዳታዩት ምክንያቱም እዛ ያለው እሱን የሚመስሉ በብዙ ሺህ የሚቆጠሩ ሰዎች እንዳሉ ማረጋገጫ ስለሚሆን ነው ስለዚህ ይሄ ግለሰብ እያወራ ያለው በአማርኛ ነው አድሬስ የሚያደርገው አማርኛ ስፒከር ለሆኑ ሰዎች ነው እንጂ ለሌላ ዜጋ አይደለም ስለዚህ ለአማርኛ ስፒከሮች ሲናገር ምን ያህል ኮኔክሽን ምን ያህል ኮሙኒኬሽን እንዳለው መረዳት ያስፈልገናል እኛ ፈዘናል እኛ ተኝተናል እንቀጥል እነዚህም ሁኔታ ውስጥ የሚያደርጉትን ነገሮች ማለት ነው ከአካላዊ ጉዳት ጀምሮ እስከ ህሊናዊ ጉዳት ጋር የተያያዘ ስለሆነ እንዴት አድርገን ነው አካላዊ ጉዳቶችን ማስወገድ የምንችለው እኔ እኮ አካላዊ ጉዳት አሁን ባለፈው ሶፎንያስ ላይ የሆነውን ነገር መደግፍ ሰው አይደለሁም በእንደዚህ መደብደቡ ምናምን መደግፍ ሰው አይደለም ለህግ አካላት መሰጠት አለበት እስማማለሁ የተሻለው ማማራጭ እሱ ነው ለህግ አካላት መሰጠት ነበረበት የሚል እምነት ስላለኝ የሰው ልጅ በምንም ነገር ላይ የደቦ ፍርድ መፈረድ አለበት ብዬ አላምንም በጣም የሚገርመው ግን ተናጋሪው ነው ልክ መብት እንደተሰጠው በዌስተርኑ ተሰጥቷል ማንም ማንንም መንካት አይችልም ህገ መንግስቱ ስለሚፈቅድላቸው አንዱ እነሱም ማንን መንካት አታክ ማድረግ አይችሉም እነሱንም ማንንም ሰው አታክ ማድረግ አይችልም በህገ መንግስት የተፈቀደላቸው ነገር ስለሆነ ኢትዮጵያ ውስጥ ግን ይሄ ነገር በህግም የተፈቀደ አይደለም በሃይማኖትም በካልቸርም ክልክል ነው አድርጎ አደጋ ደረሰብኝ ሲባል ምን ማለት ነው አንድ ሰው ወንጀል አድርጎ ወንጀል ያደረገው አካል ተመታው ቢል ያኛው ደግሞ ወንጀል የተደረገበት ሰው ደግሞ ራሱን ለመከላከል ቢሄድ ምን ማለት ነው ይሄ ሰው እያወራ ያለው እንደተፈቀደለት ነው እንዴት መከላከል አለን አደጋ ልክ ጎወር ተብሏል መንግስት እንደፈቀደለት ሰው ማህበረሰቡም እንደተቀበለው አርጎ ነው እያወራ ያለው ግን እኛ ቦታ አልሰጠነውም ኢናዘር ወርድ እየነገረን ያለ ነው በቃ ያለማመዱን ነው አገር ቤት ውስጥ ይሄ ነገር እኮ አንድ ሰው በስነ ልቦና መጎዳት የለባቸውም በአካል ጉዳት መጎዳት የለባቸውም ሲባል ምን ማለት ነው ምን ያህል እየዘመተ እንደሆነ እንግዲህ መንግስት አለ የሚባልበት ሀገር ውስጥ ማለት ነው በጣም ነው የሚያሳዝነው ይሄን ግለሰብ ደግሞ ስሙት ምንድነው እየጠየቀ ያለ I don't know እኔ አሁን ጀነራላይዝ ማድረግ አልፈልግም ፕሮቴስታንቶችን ይሄ ሰው ግለሰብ እንግዲህ ሚዲያ ላይ ወጥቶ ነው እንግዲህ የፕሮቴስታንት እምነት አማኝ ነኝ ነው ይያለ ያለው ተመሳሳይ ጾታ የሚያደርጉ ሰዎች ከኋላው ባንዲራውን ሰቅሎታል የነሱ የተመሳሳይ ጾታ ባንዲራውን ያወራ ያለው ተመሳሳይ ጾታን የምንቀበል ሰዎች በእግዚአብሔር ማመን እንችላለን ወይ እግዚአብሔርን ማምለክ እንችላለን ወይ ብላችሁ ብዙ ጊዜ ጠይቃችሁኛልና እንዴት እንደሚቻል ይሄንን ነገር ልኬላችኋለሁ እያለ ነው የሚነግረው ይሄን በአማርኛ ነው የሚያወራው ለማን ነው ኢትዮጵያ ውስጥ ላለ ሰው ነው እንጂ ውጭ ላለ ሰው አይደለም ስሙት ብዙዎቻችሁ የምትጠይቁት ጥያቄ አለ ይሄ ምንድነው የተመሳሳይ ጾታ አፍቃሪ መሆንና በእግዚአብሔር ማመን ይቻላል ወይ ብላችሁ በጣም ጠይቁኛላችሁ እሱን የሚመልስ ስላይዶች ከዚህ በኋላ አስቀምጣላችኋለሁ ያው ባንዲራው በጣም እኮ ነው የሚያሳዝነው በጣም እኮ ነው የሚያሳዝነው አስባችሁታል እኔ የፕሮቴስታንት አማኝ ነኝ ብሎ ሁሉንም አልልም ይሄንን የሚጸየፉ እንዳሉ የሚቀበሉትም እንዳሉ አምናለሁ ግን አሁን ስልጣን ላይ ያለው መንግስት አብዛኛው የፕሮቴስታንት እምነት ተከታዮች ናቸው ይሄንን ከሚቃወሙ ይልቅ ኢትዮጵያ ውስጥ የተሰራውን ለረጅም ዓመታት የተገነባውን ኦርቶዶክሳዊ ማንነትን ማፍረስ ስለሚፈልጉ አብዛኛውን ይያልኩ አይደለም ስልጣን ላይ ያለው መንግስት እንደዚህ እንድትረዱኝ ይፈልጋለሁ የዚህን የተመሳሳይ ጾታን ከሚቃወሙ ይልቅ ኦርቶዶክሳዊ ማንነት ቢዳከም ውጤታማ ናቸው እነሱ የሚፈልጉትም እሱን ነው ለዛ ቦታ ከሚሰጡ ኦርቶዶክሳዊ ማንነት ኦርቶዶክሳዊ ካልቸር በእምነቱ የጠነከረውን ማድከም ቢፈልጉ ደስታቸውን አይችሉትም እኛም ደግሞ ሶሻል ሚዲያ ላይ ያለን ሰዎች እንደዛው ነን ምን ልላችሁ ፈልጌ መሰለ 2 ሳምንት እኮ አልሞላውም
የጋዜጠኛ ሶፎንያስን ሐሳብ ማን ነው ሚዲያ ላይ ከተጋለጠ በኋላ የነበረውን ጫጫታ እኔም ጨምሮ አብዛኞቻችን ሶሻል ሚዲያ ላይ ኢትዮጵያን በሙሉ ተናጋን ግን ችግሩ የተፈጠረበት ላይ አድራጊ ችግሩን የፈጠረው አካል ላይ እንዳተኮርነ ሁሉ በግማሽ የሚሆነው እንደውም ከግማሽ በላይ የሚሆነው ብል ይሻለኛል ያጋለጠውን ሰው ማጥቃት ነው ሄድ ነው አረ ኢትዮጵያውያን ምን ሆነን ነው ችግሩን ያጋለጠው ሰው ላይ ዘመትንበት እኔ ሁለቴም ቪዲዮ ሰርቻለሁ ጋዜጠኛ ሶፎንያስ ላይ ያንን አጸያፊ ድርጊት ያደረገው ላይ ከጮህንበት በላይ በተለይ የማልጠብቃቸው ሚዲያ ላይ ትላልቅ ቦታ ያላቸው ሰዎች ሞር ፎከስ ያደረጉት ልጁ ላይ ደግሞ ትኩረት ያደረጉት ልክ የሆነ ከለር ሰጥተውት እሱ ራሱ ሊሆን ይችላል የሚል ይሁን እዚህ ግባ የሚባል ሴንስ የማይሰጥ አጀንዳ ሰጥተው ልጁ ላይ ዘመቱበት ምን ተፈጠረ ይሄው 3 ነው 4 ቀን ሞልቶታል ያጋለጠው ልጅ እስር ቤት ገብቷል በማን ፕሬዠርነት ሚዲያ ላይ በተንጫጫንበት እኛ ምን እንደነካን አላቅም ኢትዮጵያውያን በተለይ ደግሞ ይሄንን የምንጸየፍ ሰዎች ዝም አለን በአንድም በሌላ ደግሞ ያልተጋለጡ ግን በሚዲያ ላይ ወጥተው ልክ የእኩልነት መመታት የለበትም መደብደብ የለበትም በሚል ስም ሰጥተው ኦፍ ኮርስ መመታት የለበትም መደብደብ የለበትም እዛ ላይ የደረሰበት አደጋ ሶፎንያስ ተክል አይደለም እኔም መደገፍ ሰው አይደለም ግን ይሄንን ተንተርሰው የሄድንበት መንገድ ጋዜጠኛው ማን ነው ያጋለጠው ልጅ ላይ ዘመትንበት ለስራ በቃ ነው አደጋ አድራሹ ወይም ይሄንን የተጋለጠበት የተመሳሳይ ጾታን ውርደት የተከናነበው ጋዜጠኛው ተደበቀ የትሂድ አንዴ ጸበል ገባ አንዴ የሆነ ቦታ ላይ ነው ከሀገር ሊወጣ ነው የሚባል አጀንዳ ተሰጥቷል እንግዲህ እንዳልኳችሁ ይሄንን ከኢትዮጵያ ካልቸር ጋር ሊሆን የማይችለውን ከሃይማኖትም ከህገ መንግስቱ ጋር የማይፈቅደውን ወንጀል የሰራው አካል በፖሊስ ቁጥጥር አይደለም ሚዲያ ላይ አጋልጦ የፈለጋችሁብኝ ቦታ ላይ ጥሩኝ እናገራለሁ እኔ እንደዛ አይነት ሰው አይደለም ምጸየፍ ሰው አይደለሁም ብሎ ሲጮህ የነበረው ልጅ ደግሞ አደባባይ ስለሆነ እስር ቤት ገብቷል ለጥያቄ እንፈልጋለን በሚል ድራማ እስር ቤት አስገብቶታል እኔ ምን እንደመጣብን ኢትዮጵያውያን ላይ እኔ እንጃ እኔ በጣም ከሚገርመኝ አንዱ ነገር ልገራችሁ አሁን ጋዜጠኛ ሶፎንያስ ተደበቀ ዋቴቨር እንላለን አይደል ኦኬ ተደብቆ ሊሆን ይችላል መንግስት ሊጠይቀው ባደረገው ድርጊት በህግ ሊጠይቀው ማለት ነው ጠፋበት ነው ምንለው ታስታውሱ እንደሆነ ይሄ የፕሮቴስታንት አማኝ የፕሮቴስታንት ሰባኪ ነኝ የሚለው ማን ነው ስሙ ትዝታው የሚባለው በፊት ኦርቶዶክስ የነበረው ከዛ በኋላ አሁን ፕሮቴስታንት የሆነው አሜሪካ የሚኖረው ማለት ነው የኢትዮጵያ ኦርቶዶክስ ላይ ያ ሁሉ ውርጅብኝ ህጉ ማይፈቅድለትን እንኳን ያ ሁሉ ውርጅብኝ ቤተክርስቲያኑ ላይ ሲሳደብ የነበረ ሰው ወደ ኢትዮጵያ መጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በህግ ጠይቋለው ቤተክርስቲያንን እንደዚህ አድርጓል ብላ በፍርድ ቤት ልትከሰው ፖሊስ ይዞ እንዲቀርብ ሲባል ታስታውሳላችሁ እኛኮ ዛሬ ያወራነው ነገር ስለምንረሳ ነው ሾርት ሚሞሪ ነው ያለው ራሱ አገሩን የሚያስተዳድረው ፕራይም ሚኒስተር እንደዛ ነው ይሆን ነው እና ይሄ ጋዜጠኛ ማን ነው ስሙ ትዝታው ኢትዮጵያ መጥቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሳው ለፖሊስ ተይዞ ይቅረብልኝ ብሎ ፍርድ ቤቱ ሲወስን ለፖሊስ ኃላፊነት ሲሰጠው ፖሊሱ የመለሰውን ታስታውሳላችሁ ላገኘው ባድሪሱ በተሰጠኝ መሰረት ላገኘው አልቻልኩም ብሎ የአዲስ አበባ ፖሊስ ወይም ፌደራል ፖሊስ ማለት ነው ትዝታውን እኮ ነው ትዝታው ግን
ሚሊኒየም አዳራሽ ላይ ትልቅ ጉባኤ አዘጋጅቶ ፕሮግራሙን ጨርሶ ወደሚያርፍበት ሄዷል። ፖሊስ ግን በአድሪሱ በተጠኙ ቦታ ላይ ትዝታውን ላገኘው አልቻልኩም ብሎ ለፍርድ ቤት መልስ ሰጥቷል። ኢትዮጵያውያን የት ነው ያለነው? ይሄንን እንኳን ማሰብ አንችልም። ሪሊ አሁን ፖሊስ እሱን አጥቶት ነው በአደባባይ ላይ ወጥቶ ሲሰብክ የነበረ ልጅ ሲዘምር የነበረ ልጅ ጠፋብኝ ላገኘው አልቻልኩም ያለ ፌደራል ፖሊስ ሪሊ ትዝታው ጠፍቶ ነው? አይደለም። ስልጣን ላይ ያለው መንግስት ኦርቶዶክስን ማዳከም ስለሚፈልግ እነሱ ስልጣን ላይ ያለው መንግስት አብዛኛው የፕሮቴስታንት እምነት ተከታይ ስለሆነ ጊዜው የኛ ነው በሚል መንገድ ይሄንን ግለሰብ መያዝ አልፈለጉም። ስለዚህ አድሪሱ የተሰጠኝ አድሪስ ትክክል አይደለም ላገኘው አልቻልኩም ብሎ እንደውም በወቅቱ መሳቂያ ነበር። አሁንም ጋዜጠኛ ሶፎንያስ የት እንዳለ መንግስት በትክክል ያውቃል። ልፈልግ ብሎ ቢያገኘው ያገኘዋል። ግን አይፈልግም። ምንድነው የሚፈልገው? አጀንዳ መሆን። እኛ ሶሻል ሚዲያ ላይ ተጥደን ይሄ ከዚህ ገባ እከሌ ከዚህ ገባ ይሄ ከዚህ ገባ እያልን ብንጮ ይሻላል። መንግስት ግን የራሱን ስራ ይሰራል። ለኛ አጀንዳ ተወርውሮልናል። አሁን ይሄም እንግዲህ እንዳያችሁት ነው። ፕሮቴስታንት ነኝ ይላል። ተመሳሳይ ጾታ አፍቃሪ ሆናችሁ ግን ችግር የለበትም እግዚአብሔርን ማምለክ ይቻላል ብሎ እየተናገረ ነው። ኑ አስረዳችኋለሁ እንዴት እንደሆነ። እባካችሁ ኢትዮጵያውያን አረት ስተናል። አራ እንድንሆን አረ ትውልድ እንዳይጠፋ ኢትዮጵያን የነበራትን ቀለም ማጥፋት ነው የተፈለገው። በአንድም በሌላ በውጭም ተጽዕኖ አገር ውስጥም ባለው ስልጣን ላይ ያለው መንግስት ወደ ቀጥለው ቪዲዮ እንሄድ እስቲ። ይሄን ቪዲዮ ኮፒ ሊንክ እና ሼር ስለምታደርጉልኝ በጣም አመሰግናለሁ። ይሄንን ቪዲዮ ከመናገሬ በፊት ከማሳየቴ በፊት አንድ ነገር ልንገራችሁ። ጋዜጠኛ ተክለሃይማኖት አበበ ታስታውሱ እንደሆነ በጋዜጠኛ ሶፎንያስ ኢንተርቪው አድርጎት ነበር እዚህ ስክሪን ላይ እንደምታዩት ከዚህ በፊት እና ያንን ቪዲዮ ከለቀቀው በኋላ አብዛኛው ኢትዮጵያዊ ያንን ቪዲዮ ከተመለከተ በኋላ ጋዜጠኛውን ሳይሆን እግረኛው ሚዲያ ተክለሃይማኖት ላይ ነው የወረዱበት። አሁንም ልክ አሁን እንዳለው ማለት ነው። አሁን ጋዜጠኛ ሶፎንያስ ለሁለተኛ ጊዜ ሲያዝ ጋዜጠኛ ሶፎንያስ ተተወና ማን ተሄደ? ይሄ ያጋለጠው ፍሬዘር የሚባለው ልጅ ላይ ተዘመተበት፣ እስራ አስገቡት። አሁን ደግሞ ለሁለተኛም ጊዜ ታስታውሱ እንደሆነ ይሄንን ኢንተርቪው ካደረገ በኋላ እግረኛው ሚዲያ ላይ ከቀረበ በኋላ ጋዜጠኛ ሶፎንያስ ቪዲዮ ከተለቀቀ በኋላ አብዛኛው ኢትዮጵያዊ የወረደበት ጋዜጠኛ ተክለሃይማኖት አበበ ላይ ነው፣ አዳነ ላይ ነው። እሱም ይሄ ከሚሆን ህዝብ ከሚንጫጫ እኔም ከማህበረሰብ የወጣው ነኝ ስላለ ቪዲዮን ፕራይቬት አድርጎት ነበር። ብዙ ውርጅብኝ እንደወረደበትም ያውቃል። ስለዚህ ከነዛ ውስጥ ካሉት ውስጥ ጋዜጠኛውን ማነው እግረኛው ሚዲያ ላይ ከወረዱበት ከዘመቱበት ውስጥ አንዱ ይሄ ግለሰብ ነው። እንደምታዩት ኦርቶዶክሳዊ ነው፣ የቤተ ክርስቲያን ሰው ነው። በተለያዩ ቲክቶክ ላይ መጥቶ ስለ እግዚአብሔር ቃል የሚያስተምር ነው። ግን ጋዜጠኛ ሶፎንያስን ደግፎ ያለምንም ማስረጃ ደግፎ እግረኛው ሚዲያ ላይ ሲወርድበት ነው የነበረው። ትክክል አይደለም ብሎ ሲወርድበት ነው። ቪዲዮን አሳያችኋለሁ። አሁንም ችግር የገጠመን ይሄ ነው። ያለምንም መረጃ ያለምንም ማገናዘብ የምንናገረውን አናቀም። ብቻ ኦፖርቹኒቲ ስለተሰጠን ይሄ አሁን ዘመኑ የሶሻል ሚዲያ ስለሆነ ሁላችንም በየቤታችን ስላለን ቀጥታ እኛ ከማገናዘብ ይልቅ ሊደግፈን የሚችላል ወይም ይሄ ነገር ብሰራው ያዋጣኛል ብለን በምንሄደው መንገድ ነው የምንሄደው፣ ስሜታችንን ተከትለን ማለት ነው። እኔ ትምህርት እንዲሆነው ነው። እኔም ከዛ ውስጥ አንዱ አካል ነኝ። ግን ብዙ ነገር ነው የተማርኩት። ይሄ ግለሰብ አሁን ጋዜጠኛውን ማነው እግረኛው ሚዲያ ላይ ከወረደበት በኋላ ትክክል አይደለም ጋዜጠኛ ሶፎንያስ እውነተኛ ሰው ነው ብሎ ሳፖርት አድርጎት አሁን ከሁለት ሳምንት በፊት ግን
ጋዜጠኛ ሶፎንያስ በአደባባይ ሲጋለጥ ግን ይሄ ግለሰብ ቪዲዮን ነው ያጠፋው። ነገር ግን እግረኛው ሚዲያ ለሁለተኛ ጊዜ ከሁለት ቀን በፊት ከእስራኤል ከተመለሰ በኋላ ጋዜጠኛ ተክለሃይማኖት የዚህን ሰው ቪዲዮ ለቆታል። እንደዚህ ብሎኝ ነበረ፣ አሁን ግን ቪዲዮን ነው ያጠፋው እንጂ ይቅርታ እንኳን አላለም። አብዛኛው ሰዎች ይቅርታ ሲሉ እሱ ይቅርታ አላለም ማለት። እስቲ እንየው ምን ያህል ጋዜጠኛ ሶፎንያስን ደግፎት ምን ብሎ ሲያወራ እንደነበረ እንየው እስቲ ምን አይነት ማስረጃ ኖሮት እንደሆነ እንስማው እስቲ። ከላይ እንግዲህ በምስሉ እንደምትመለከቱት በእግረኛው ሚዲያ ላይ ሶፎንያስ ጋዜጠኛው ቀርቦ ኢንተርቪው አድርጎ ነበር። ልጁ ያለፈበት የራሱ የህይወቱ ጣውረድ አለ። በዚህ ወቅት ሚዲያ ላይ መቅረብ አለበት የለበትም ራሱን የቻለ አንድ መከራከሪያ ሐሳብ ሆኖ ተክለሃይማኖት ግን ምንድነው እያረክ ያለው ነገር? አንደኛ ነገር ሰውየው በበሽታ ውስጥ በሐሰድ ውስጥ በመከራ ውስጥ ያለፈ ሰው ነው። ከጓደኞቹ ጋር ያነጻጸርክ ልጁን የበታችነት ስሜት እንዲሰማው ያደርጋል አይደለም። ሁለተኛው ደግሞ ቆንጆ አይባልም እና ቆንጆ ያልከው የሌላ እንትን ተከተ ጤነኛ ነገር አንተ ጭንቅላት ካለዚህ ነገሩ ላይ አያስብም እንዴ? አይባልም እኮ ወንድ ማለት እንዴ ወንድ ቆንጆ ስላለ ወይም ቤት ቁጭ ብያለሁ በቃ እንደ ቤት መቤት ነኝ ስራ የለኝም ስላለ ሌላ ነገር ነው ማለት ነው። አንተ ጭንቅላትን ከዚህ ነገር አጽናው እንጂ በጣም ትልቅ ሰው ነው። በጣም ብዙ ነገር የሚጠበቅብህ ሰው ነው እኮ። አንዳንዴ ከፍ ስትል ደና መርሃ ግብሮች ይዘገብተህ ጥሩ ነገሮች ስታቀርብ ይታያል። በጣም በሚያሳዝን ሁኔታ ደግሞ እንደዚህ ወረድክበት ኢንተርቪው እና እዚህ ኢንተርቪው ላይ ያየው ተክለሃይማኖት አዳነ ውስጥ ያለ ቅናት፣ ተንኮል ከዛስ በሰዎች ስብራት ውስጥ ራስን ከፍ አድርጎ የማየት ጥማት ነው። ስለዚህ እኔ እውነት ለመናገር የሶፎንያስ ላይ ያረከው ነገር በይቅርታ እንኳን ኮምፕሮማይዝ የሚደረግ ነገር አይመስልም። ስብራት ነው ያደረክበት ያለው። እንደውም ልጁ በጣም ጠንካራና ቀና ልጅ ነው። አንተ በጣም አጣም የተረጎምካቸው ነገሮች እሱ በቀናነት ሲረዳቸው ሲተረጉማቸው አልፎም ተርፎ አንተን ሲጠይቅ ነበርና አንዳንዴ ሚዲያ ላይ የምትቀርባቸው ነገሮች እንደው ይሄ ልጅ እኔ ጠብቄ የነበረው ነገር የራሱን ነገር ዲቨሎፕ እንዲያደርግ እናገዘው የሚል አጀንዳ ይዘህ ትመጣለህ እንጂ ፕሮፌሽናሊዝምን በተመለከተ ካንተ የተሻለ ልምድ ያለው ነው። የህይወቱ ጣውረድን አልፎ እዚህ የደረሰ ልጅ ነው እንዴ። በጣም እኮ ማለት እንደው ሌላ ሰው ሲሎ ሰምቻው እኔ ይሄንን ነው ልላችሁ የምችለው። የምንናገረውን ነገ የምናፍርበት መንገድ እንዳይሆን መጠንቀቅ ይገባናል። እንደው ጀስት ተናግረን የምናገኘው ሰብስክራይብ የምናገኘው ፎሎወር የምናገኘው ኢንካምን አስበን የምናወራ ከሆነ ከሰባዊ ፍጡር ወተናል ማለት ነው። ጀስት በቃ እንደ ሮቦት ልንሆን ነው ማለት ነው። ልክ ሶሻል ሚዲያው ጋይድ እንደሚያደርገን ማለት ነው። ጀስት ዋቴቨር ኢንካም የሚገኝበት ከሆነ ልክ እንደ ሮቦት የቱን ቦታ ላይ የገባን ሰውነን ማገናዘብ እንችላለን። እንደዚህ አይነት ነገር አሁን አንተ ይሄንን ነገር ልትናገር የቻልክበት ማስረጃ ኖሮ ከሆነ አሁን ይሄ ሰው እንዴት በዚህ ደረጃ ላይ እሱ ማስረጃውን ግልጽ አድርጎ ተዘጋጅቶበት ነው ተክለሃይማኖት የመጣው የነበረው። ይሄው አጋለጠው። እንደውም አሁን ከዚህ ቀጥዬ የማሳያችሁ የተክለሃይማኖትን መልስ በጣም ነው የሚያስደነግጠው። ግን አሁን ይሄ ግለሰብ ይቅርታ እንኳን አላለም ነው ያለው። ምንድነው አሁን አንተ ነገ ሚዲያ ላይ ወጥተህ በተለይ ደግሞ ኦርቶዶክስ ክርስቲያን ነህ እንግዲህ ማን ነው ሊያምንህ የሚችለው? አንተ አሁን በዚህ ሚዛናዊ ባልሆነ ነገር ላይ መጥተህ ሚዲያ ላይ ለተመልካቾች ስትሄድ ሰዎች እንዴት ያምኑሃል አንተ? እና እባካችሁ ትምህርት ይሁነን። የምንሰራውን የምንናገረውን ነገር እንሁን። በተለይ ለመናገር አንቸኩል። እንደው ሚዛናዊ ለመሆን ኦፍኮርስ ስተት እንሳሳታለን፣ ማናችንም እንሳሳታለን። ግን አሁን ያ ስተታችን እየተጨመረ የት እየደረስን እንደሆነ የሚታይ ነገር ነው። አሁን እንግዲህ ለጋዜጠኛ ሶፎንያስ ደግፈን ቆምን። ጋዜጠኛ ሶፎንያስ ግን ስቲል ከዛ ነገር ውስጥ የተጠቃ ስለሆነ በአደባባይ ተጋለጠ። ይሄ ደግሞ ፍሬዘር ደግሞ ለሁለተኛ ጊዜ ሲያጋልጠው ደግሞ አሁን ማን ላይ ነው ዘንበት ነው ያጋለጠው? ልጅ ፍሬዘር ፍቃዱ ላይ እስር ቤት ከተት ነው። ታዲያ የት ነው ተቃውሟችን? የት ነው እነዚህ ተመሳሳይ ጾታ ወይም ግብረ ሰዶም ያሉ ሰዎች ላይ እንዴት ነው ታዲያ አሁን እኛ የምንቃወመው? ይሄው የለንም እኮ
የተለያየ ቪዲዮ ዝና ያላቸው ሰዎች እኮ ቪዲዮ ላይ ሰጥተው የወረዱበት እኮ ያጋለጠው ልጅ ላይ ነው። አንተ እንደዚህ ራስን ለህዝቡ የጠቀሙ መስሏቸው ማለት ነው። ከዛስ ያ ሁሉ ጩኸት ለማን ሆነ? ላጋለጠው ልጅ እስር ቤት አስገባው። በጣም ነው እኮ የሚያሳዝነው። እስቲ ይሄ ልጅ አስተያየት ከሰጠ በኋላ እንደዛ ብሎ እግረኛው ሚዲያን ተክለሃይማኖት ላይ ከወረደባት በኋላ ተክለሃይማኖት ምን መለሰለት? ምን አቀረበ? እስቲ አብረን እንየው። እሱ መሳደብ ብቻ ነው የፈለገው። ኦኬ እንደገና ይሄ ልጅ ሰላም ክርስቲያኖች ብሎ ነው የሚጀምረው። እንዳልኩሽ ቤተክርስቲያን እንዳያየዋል ምንነት ይጠበቃል ማለት ነው። እዛ ቦታ ላይ ቤተክርስቲያን እንደገና ስለ ጸሎት አደራረግ ስለ ቤተክርስቲያን መጽሐፍ ቅዱስ እየጠቀሰ እንደዚህ ቲክቶክ ላይ ራሱ ሲያስተምር ሲል የገባው ነገር ሲናገር አያዋለሁ። እንደዛ ከገባሽ የዛ ሰው ነኝ ካልሽ ምንድነው የምትወጂው? ትውትሆናለህ። ግራ ቀኝ ጉዳዩ ለወቀው ነው የምትይው። እኔ መጥፎ ነገር አድርጌ ከሆነ ሶፎንያስ ላይ እኔ ለምን መጥፎ ነገር አደረገ ብለሽ እኔን ለማስተማር እንት ያለሽ እንጂ መልሰሽ እኔ ያረኩት ከተባለው ጥፋት በላይ መልሰሽ አታረጊም። እኔ ላይ የተናገረው ነገር በብዙ ሰምተሻል። ስለዚህ በክርስቲያን አይነት ገጸ ባህሪ ሆኖ እንዲህ አይነት ነገር ሲናገር ገረመኝ። ቪዲዮን አስቀመጥኩት። እስካሁንም ያን ጊዜ እንዲህ ያልኩህ ባልተረዳሁት መንገድ ነው አሁን ገብቶኛል ምናምን ብሎ ቢሰራ አልፈዋለሁ። ኦኬ ግን አላለም። ቪዲዮ ብቻ በማጥፋት ነው ዝም ያለው። እንዲህ አይነቱ ነው ውሸት ነው ተብሎ ቢቀርና እኔ ብሰደብ ይቀርልኝ ነበር። ከዛ በኋላ በጣም አዝኛለሁ። በመውጣት አያነሳም ደውዬለታለሁ አያነሳም። በጣም አዝኛለሁ። የተክለሃይማኖት አምላክ የእግረኛው አምላክ አጋለጠው ምናምን ሲሉ አይደለም። እኔማ እንደዛ ማድረግ አልነበረም የምፈልገው። እኔ እኮ ኢንተርቪው የሰራሁት የመረጃ እነሱ መንገድ ላይ ምናምን አግኝተው ምናምን አይደለ እንትን ያሉት። እኔ እኮ ቤድሩም ውስጥ ያለ ፋይል እኮ ነው ያለኝ። ስሙት እያልኳችሁ ያለሁት ይሄንን ነው። የጋዜጠኝነትን ሙያ እንኳን ለኔ አክብሮ የሄደው ከእምነቱም ከካልቸሩም ከኢትዮጵያዊነትም አንፃር ይሄ ተክለሃይማኖት የገለጸበት መንገድ ነው። በቃ የአንድ ሰው የሚያስብለው እነሱ በአደባባይ ናዝሬት ላይ ከያዙት የበለጠ እኔ ቤድሩም ውስጥ ማስረጃ አለኝ። ይሄ ግለሰብ እንደኔና እንደናንተ ዩቲዩብ ላይ የግለሰብ ቁጥጥር የኔን ዩቲዩብ የሚቆጣጠርልኝ የለም። የሚጠይቀኝ አካል ዩቲዩበር ከሆነ ከተሳሳትኩ ሊጠይቀኝ ይችላል እንጂ ይሄን አድርግ ይሄን አታድርግ የሚለኝ አካል የለም። ይሄ ግን ብሮድካስት ነው ያለው። ፍቃድ አውጥቶ ነው ኢትዮጵያ ውስጥ እየሰራ ያለው። ስለዚህ ምን ሲል ቤድሩም ውስጥ ያለ ማስረጃ አለኝ ሲል ነገ ፖሊስ ቢጠይቀው ማቅረብ የሚችል ሰው ነው። የዚህን ያህል ማስረጃ ኑሮት ግን በድፍረት እንኳን አውጥቶ አልተናገረም። እንደ ሰው አክብሮት ነው እንደ ጋዜጠኛ ፕሮፌሽን ነው እንኳን ሲጠይቅ የነበረው። አስባችሁታል? አሁን የዛኔ ቤድሩም ውስጥ ያለ ማስረጃ ቢያሳይ ምን እንደሚፈጠር። ስለዚህ እባካችሁ ምን ሰራበትን በተለይ አሁን ከዚህ በፊት ያሳየኋችሁ ቲክቶክ ላይ እየሰራን ግለሰብ ላይ ነገ እኔ ተክለሃይማኖት ላይ አይደለም ማናችንም ላይ ሰው ለህብረተሰብ የሚጠቅም ነገር ላይ ሲመጣ ሚዛናችን ለማመዛዘን መሞከር አለብን። ጀስት ስሜታችንና አንድ ሰው የደገፍነውን ያህል ተከትለን ስንሄድ ለችግሩ መፍትሄ የምናበጅ ሰዎች አንሆንም። በተለይ ኢትዮጵያ ውስጥ እየመጣ ያለው እንደ ባህልም እንደ ካልቸርም በተለይ ደግሞ እንደ ክርስቲያን ፈተናችን ብዙ ነው። ኢትዮጵያውያን እባካችሁ እንቀጥል። ያ ጠፍቶኝ እኮ አልነበረም። አላደርገውም እንደዛ አቋሜ እንደዛ ነበር። አሁንም ቢሆን እንደዛ አላደርግም። ግብረ ሰዶምነት አሁን አንተ እንትኑ ላይ መጣ በኢትዮጵያ ህግ ወንጀል ነው። ሶ ፖሊስ እኛ ይሄን ያህል ሚዲያው እንደዚህ ያወራበት አንተ ካለህ መረጃ በላይ መረጃ ይኖረው ብለህ ነው የምታስበው? ምን ስለዚህ ስለ ግብረ ሰዶምነት አዲስ አበባ ውስጥ ስላለው ስለ ሶፊም ስለማ አንተ መረጃ ላይ ብለህ እሱን እዚህ ስታወራው ይኖራቸዋል ብዬ እገምታለሁ። ምክንያቱም ፖሊስ ስራው ይሄ ስለሆነ ብዙ መረጃ አለው። ግን መረጃ አልወሰደም።
አልታሰረም ወይ ደግሞ ከሰብአዊነት ያፈነገጠ ነገር ሰብአዊነት ያልሆነ ነገር ያደረክነውና ተመርመር እስኪ ይሄ ምርመራ እናድርግበት ሲባል አላየንም ስለዚህ ፖሊስ ራሱ ይሄንን ህገወጥ የሆነ ነገር ነው የተባለውን ነገር እርምጃ ሲወስድበት ካልታየ ማህበረሰቡ ምንድን ነበር ማድረግ የነበረበት አሁንም ቢሆን መልሰሽ ስልጣን ወዳለው ሰው ትጮያለሽ እንጂ አንቺ ህግን አታስፈጽሚ ደጋግመሽ ታንኳኳለሽ እንጂ ወደ ፖሊስ በር ወይ ፖሊስ እንኳን የለም በቃኛ እናድርገው ብለሽ የፖሊስን ስራ መቀማት አትችይም እሱ ራሱ ወንጀል ነው በህግ ራሱ የመጀመሪያ ደረጃ ፍርድ ቤት አልወሰነልሽም እንበል አይደል ወደ ፍርድ ቤት ይዘሽው ይደሻል ህግ አለ ብለሻል እሺ በህግ ቁጥጥር ስር ባለ ከሳሽ ማን አለ የኢትዮጵያ ህዝብ ነው ይልሽ ማህበራዊ ሚዲያው ስለተንጫጫበት ከባህል ከሞራል ጋር እንትን ያለ ነው ብሎ አቃቤ አንዳንድ ኬዞች ለምሳሌ ቲክቶከሮችን ምናምን እንትን ብሏል አንዳንድ ኬዞችን ደግሞ ፖሊስ ከሳሽ ይፈልጋል ዶክመንት ይፈልጋል በርግጥ አቃቤ ህግ ማህበረሰቡን ወክሎ የህዝቡን የሀገሪቱን ህግ ምናምን ወክሎ ይከራከራል አለ ግን አንዳንድ ኬዝ ደግሞ አሁንም ቢሆን ለፖሊስ መልሰን እናንኳኳኛ ዝም አትበሉ እዚህ ደረጃ እስኪደርስ ብዙ ነገር ታውቃላችሁ ብዙ መረጃው አላችሁ መንግስት ነው አይደለ ቴክኖሎጂ በእጁ ነው ቴሌው በእጁ ነው በጀቱ በእጁ ነው በቀላሉ ማግኘት ይችላል በቀላሉ ማግኘት ይችላል ያቃሉ ማአት ነገር ነው የሚያውቁት ግን ህግ ተደንግጓል ነው ህግ አለ እንዴ ህግ አለ ግን አንዳንዴ ለህብረተሰቡ ምን ብሎ አጀንዳ ሲሰጥና ህብረተሰቡ ዝም ብሎ በእንዲህ አይነት በግል ጉዳዩ በሃይማኖት በምናምናም ሲያወራ እነሱም መንግስትም ፖሊስም ቁጭ ብለው አብሮ ቢዝናና ሁሉ ይመስለኛል አንዳንዴ እንጂ በጣም ብዙ መረጃ አላቸው እግዚአብሔር እኔ እውነቴ ነው እግዚአብሔር ይስጠው ነው የምለው ታስታውሱ እንደሆነ ባለፈው ቪዲዮ ላይ ሰራሁት ይሄንን ነው ኢትዮጵያ ውስጥ የሚደረገውን ነገር በሙሉ መንግስት ያውቃል ደህንነት መስሪያ ቤቱ ያውቃል ፖሊስ ያውቃል ታስታውሱ እንደሆነ ባለፈው ቪዲዮ ላይ ተናግሬ ነበር ያውቃል እያንዳንዱን ግን ለህብረተሰቡ ስለሚፈጠር ከባህል ከሃይማኖት ከመንጋ ለሚሞተው they don't care አጀንዳ እንዲሆን ነው የሚፈልገው ህዝቡ እዛ አጀንዳ ላይ እዛ ሶሻል ሚዲያ ላይ እንዲጣላ እንዲቧጨቅ ምናምን ከዛ በሆነ ወቅት ላይ ነገር አደጋው ለሱ የሚደርስ ከሆነ ብቻ ይነሳል ማለት ነው እሱን ይያለ ነው እኔ የተናገርኩትን ነው እንደው እግዚአብሔር ይስጠው ሐሳባችን አንድ ስለሆነ ነው ይሄንን ማሳያችሁ የመንግስትን አቅም የፖሊስን የደህንነት መስሪያ ቤቱን ምናምን አናን ቆማይት ልክ አይደለም የማንንም ነገር መረጃው አላቸው ቅድሚያ የሚሰጡት ግን ነገር አለ ለምሳሌ ከእንዲህ አይነት ማህበረሰብን በጣም ከሚጎዳ ከዚህ ከማህበራዊ ጉዳይ ያለፈ የሆነ ቦታ ለስልጣንም ለመንግስትነት ማስጊ የሆነ በሄሊኮፕተር ይዘው ይመጣሉ አይሽ ጀቱም በጀቱም ታንኩም ባንኩም ሲሉ ሰማለሁ መረጃው ማስረጃው ሁሉ ማላቸው ምን አልኳችሁ ይሄንን ነው የምላችሁ ለማህበረሰቡ ላይ ማህበራዊ ጉዳይ ሲሆን መንግስት they don't care even including ሃይማኖት አንዱ ካንዱ ቢገዳደል አሁን አርሲ ላይ የሚገደለው they don't care ገፍቶ ሲመጣና ህዝቡ ሆ ብሎ የሚነሳ ከሆነ ግን ለኔም ያሰጋኛል ያኔ ላስቆም ይላችኋል ከዛ ውጪ ግን የንጹሃን መሞት ቤተክርስቲያን መቃጠል they don't care ለዛ ነው እኮ ለመንግስት ታስታውሱ እንደሆነ ባለፈው ብያችኋለሁ የሶማሌው ፕሬዝዳንት በዛሬ ስንት ዓመት 4-5 ዓመት ምናምን እገነጠላለው ብሎ ወደ ሶማሊያ አጠቃልላለው ሲል በሄሊኮፕተር አለያዙት በሄሊኮፕተር ነበር ይዘውት የመጡት ስለዚህ ለመንግስት አደጋ የሚሆንበት ሲሆን ተከታትለው መያዝ እንዴት እንዳለባቸው ያውቃሉ ምክንያቱም ኤቭሪቲንግ አላቸው እነሱ ስለዚህ እኛንን ማህበረሰብ ላይ ለሚመጣ ነገር ግን አጀንዳ ነው የሚሰጠን እንጂ መንግስት ሶሉሽን ይሆናል ብላችሁ እንዳታስቡ ሶሉሽን ሊሆን የሚችለው መጨረሻው ላይ ተላልቀንም ይሄ ነገር አደጋ ለኔ ያመጣል ድረስልን ሲል የሱን አጀንዳ ከጨረሰ በኋላ መጥቶ ያደርጋል ይሄ ነው how it's work ግን ያን ያክል አንዳንዴ ለህብረተሰቡ ብሎ ያነቃስጣል በጣም ነው የሚገርመው በጣም ነው የሚገርመው ይሄን ነው ስንል የነበረው anyways እንግዲህ ልቦና ካለን ሁላችንም ማስተዋል ነው እንግዲህ ያለብን በተለይ ኢትዮጵያ ውስጥ ስለሚሆነው ነገር የመጨረሻው ቪዲዮን አንድ ላገራችሁና የዛሬ ፕሮግራሜን እጨርሳለሁ ምንድነው እሱ
አሁን ደግሞ ፊታቸውን አዙረውታል። እንግዲህ የአርሲው ግድያ አዲስ አበባ ላይ ስለሚሆነው በሌላ ክፍለ ሀገር ላይ ስለሚሆነው ነገር ደግሞ አልበቃ ብሏቸው አሁን ደግሞ ወደ ሰሜን የሚል አጀንዳ ሰጥተውናል። የዚህ የፕሮቴስታንቶቹ ማለት ነው መንግስትንም ጨምሮ ማለት ነው። በጦርነቱ በመናምን የደቀቀው ሰሜኑ ደግሞ አሁን ደግሞ በሃይማኖት ደግሞ ሊፈነጩበት እንግዲህ ጀምረዋል። ባለፈው በጎንደር ላይ ምን እየሆነ እንደሆነ አስታውሳችኋል። አሁን ደግሞ በዚህ በፕሮቴስታንት አንዳንድ ፓስተርናን ባዮች ከእውቀትም ሰው ከኃጢአት ይጸዳል እንጂ ከእውቀት ሰው ሲጸዳ እንዴት ፓስተር ይሆናል? በተለይ ያየው ያለውት ሁሉንም ባይሆን አብዛኛው አሁን ያሉት ፓስተርናን ባዮች ከኃጢአት ሳይሆን ከእውቀት ሲጸዱ ነው ፓስተር የሚሆኑት። ዴፊኒትሊ ይሄንን 100% ሆኜ ነው የምናገረው። ስለዚህ እንደዚህ ከእውቀት የጸዱ ሰዎች የራሳቸውን ሰዎች ሰብስበው አሜን የሚሉላቸውን ሰዎች ይሰበስቡና እንደዚህ አይነት ንግግር ያደርጋሉ። ስሙት እስቲ ምን ብለን እንደምንናገር ከበደን እኮ። ይሄንን እንግዲህ ፓስተር ነኝ ብሎ የራሱን ምዕመን እሱን የሚመስሉ ምዕመን ሰብስቦ ምን እየተናገረ እንደሆኑ ስሙት። አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቅን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ሰምታችሁታል እያለ ያለው ለምንድነው? ሰሜን ላይ ያለው ለምንድነው ታዋቂ ሰዎች ቱሪስቶች ኢትዮጵያ ውስጥ ሲመጡ ወደ ሰሜን የሚሄዱት? ምን የሚያጓጓ ነገር እዛ ብቻ ነው የሚጎበኝ ነገር ያለው አይደለም። ሰሜን ውስጥ ያለ ዘንዶ አለ የሚመለክ ቃል ኪዳን የሚታደስበት አገር አለ። አሁን ግን በጌታ እኛ እንለውጠዋለን፣ የምንለውጥበት ዘመን ነው። ስለዚህ ጌታን የሚያውቁበት ዘመን ይመጣል እንጂ ለሌላ አይደለም። የሚጎበኝበት ቤተክርስቲያን ስላለ የታሪክ ቦታ ስለሆነ ቀደምት ክርስትና የተስፋፋባት አገር ናት ቦታ ናት ተብሎ ሳይሆን የሚመለክ አምልኮ ባዕድ አምልኮ ስላለ ነው ማንኛውም ሰው ወደ ሰሜን የሚሄደው። አሁን ግን እኛ አይናችን ተገልጧል፣ ያንን የምናፈርስበት ጊዜና ዘመን ላይ ነው ያለነው እያለን ያለው ይሄ ፓስተር። ከዛስ ይሄን ሲለው አሜን በሉ ሲላቸው አሜን ይላሉ። እንግዲህ ይሄ ነው እንግዲህ አሁን ኢትዮጵያ ውስጥ ያለው። አሁን ይሄ እንደ ህዝብ አንድን ማህበረሰብ እንደ ጄኖሳይድ እያጠፋ ነው ያለው። ሰሜኑ ብሎ በጅምላ ጄኖሳይድ እየተናገረ ነው ያለው ህዝብን ሰብስቦ ማለት ነው። በየትኛው የሃይማኖት አስተምሮ ነው አንድን ማህበረሰብ እንደዚህ ብሎ ሲናገር ዝም የሚባለው? ግን ለመንግስት ይሄ ወንጀል አይደለም። ከዛ ከኛ አካል ደግሞ ተነስቶ ይሄ ልክ እንደኔ ስለዚህ ሰው መልስ ልንሰጥ ይችላል። ለመንግስት አጀንዳው አይደለም። ግን ይሄ ሰው በወንጀልም አይጠየቅም፣ የፈለገውን ይናገራል። ለምን? ዘመኑ የሱ ነው። ስልጣኑም ታንኩም ጀቱም ያለው ዛሬ በእነሱ በሚሉት በፕሮቴስታንቱ እጅ ነው ያለው። የፕሮቴስታንት ዘመን ነው ብለው ነው የሚያስቡት። አሮን ነው። ቀደም እንዳልኩት ግን የመጨረሻው መልእክቴ ሰዎች ከእውቀት ጸድተው ሰው እንዳልኳችሁ ነው። ሰው ከኃጢአት ይጸዳል እንጂ ከእውቀት የጸዳ ሰው ቢኖር አሁን ፕሮቴስታንት ፓስተር ነኝ የሚሉ ሰዎች ነው እየሰማን ያለነው። ዘመኑ የነሱ ስለሆነ ያሳዝናል። ለማንኛውም የዛሬውን ቪዲዮ በዚህ ጨርሻለሁ። በሌላ ቪዲዮ ተመልሼ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንዳልኳችሁ ሁላችሁም ይህን ቪዲዮ ከተመቻችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ለምታውቁት ጓደኞቻችሁ ቤተሰብ ደግሞ ሼር እንድታደርጉ ጋብዛችኋለሁ። ሰላም እግዚአብሔር ከሁላችን ጋር በድጋሚ ይሁን። አሜን።